ልክ እንደዚህ ክሊንድ ያልሆነና መሲ የሆነ ዴታ ሴት ካላችሁ ወደዚህ ክሊንድ ወደሆነና ለአጠቃቀም ምቹ ወደሆነ ዴታ ሴት መቀየር ከፈለጋችሁ ኤክሴል ላይ ፓወር ኳየሪን መጠቀም ትችላላችሁ። በዚህ ቪዲዮ ይህን እንዴት እንደምታደርጉ አሳያችኋለሁ። ሰላም እንደምን ቆያችሁ? እኔ ተመስገን ነኝ። ይህ ቴክቲ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አብራችሁኝ ቆዩ። እዚህ ጋር እንደምትመለከቱት የሆነ ሴልስ ዴታ አለ። እዚህ ጋር እንደተጻፈው ስቶክ ኪፒንግ ዩኒት ወይም ኤስኬዩ አጻጻፉ አይተሙን፣ ሳይዙን፣ ከለሩንና አይዲውን አጣምሮ የያዘ ስለሆነ ይሄኛውን ወደዚህ እንዴት መቀየር እንደምትችሉ አብረን እናያለን ማለት ነው። ስለዚህ ይህንን ለማድረግ መጀመሪያ ይሄኛውን ዴታ ሴት ወደ ቴብል አውቶ ፎርማት እንቀይራለን ማለት ነው። ይህን ለማድረግም ዴታ ሴት ውስጥ ከሆናችሁ በኋላ ከኪቦርዳችሁ ላይ ኮንትሮልንና ቲን ትነካላችሁ። ይህን ካደረጋችሁ በኋላ ኦኬ ትላላችሁ። ኦኬ እንዳላችሁ አዲስ የሚያመጣላችሁ ታብ ቴብል ዲዛይን ይባላል። ስለዚህ እዚህኛው ላይ እንመጣና ለቴብሉ ስም እንሰጣለን ማለት ነው። እዚች ላይ ከመጣችሁ በኋላ ቲቢኤል ሴልስ ብላችሁ ትሰጣላችሁ። እናንተ የፈለጋችሁትን ስም መስጠት ትችላላችሁ። ይህን ካደረጋችሁ በኋላ ይሄኛውን ዴታ ሴት ወደ ፓወር ኳየሪ ኦፕሽን እንወስዳለን ማለት ነው። ኤክሴል ላይ ዴታ ክሊን ለማድረግ ከምንጠቀማቸው ትልቅ ቱሎች አንዱ ፓወር ኳየሪ ይባላል። ስለዚህ ፓወር ኳየሪን ለመጠቀም እዚህኛው ዴታ ሴት ውስጥ ከሆናችሁ በኋላ እዚች ላይ ዴታ ላይ ከገባችሁ በኋላ እዚች ጋር እንደምትመለከቱት ፍሮም ቴብል ኦር ሬንጅ ምትላለች። እዚህኛው ላይ ያለውን ዴፊኒሽን ማንበብ ትችላላችሁ። እዚህ ላይ ክሊክ ሳደርግ አውቶማቲካሊ ዴታዬን ወደ ፓወር ኳየሪ ቴብል ላይ ይከፍትልኛል ማለት ነው። ስለዚህ ፓወር ኳየሪ ቴብል ላይ ከገባው በኋላ ዴታዬን በቀላሉ ፎርማት ማድረግ እችላለሁ ወይም ክሊን ማድረግ እችላለሁ ማለት ነው። የመጀመሪያ ስራችን የሚሆነው እዚህ ጋር ኤስኬዩ ወይም ስቶክ ኪፒንግ ዩኒት ስር ያሉትን እነዚህን ወደ 4 ኮለምን መቀየር ነው። ቲሸርት አለ፣ እዚች ጋር ኤክስኤል አለች፣ እዚች ጋር ሬድ አለች፣ እዚች ላይ 1001 ሚል አለ። ስለዚህ ቲሸርት ሚለው እንደ አይተም ኔም እንጠቀማለን። ኤክስኤል ሚለውን እንደ ሳይዝ እንጠቀማለን። ሬድ ሚለውን እንደ ከለር እንጠቀምና 1001 ሚለውን እንደ አይተም አይዲ እንጠቀማለን ማለት ነው። ስለዚህ ይሄኛውን ወደ 4 ኮለምን ለመቀየር ስትፈልጉ እችኛዋን ኮለምን ሙሉ በሙሉ ሴሌክት ታደርጋላችሁ። እዚች ጋር እችኛዋን ሙሉ ሴሌክት ለማድረግ ኤስኬዩ ላይ ክሊክ ስታደርጉ ኮለምኑን ሙሉ ሴሌክት ያደርግላችሁ። ያን ካደረጋችሁ በኋላ እዚች ሆም ታብ ላይ እንዳላችሁ እዚች ጋር ስፕሊት ኮለምን ምትል ታገኛላችሁ። እዚች ስፕሊት ኮለምን ላይ ከገባችሁ በኋላ ባይ ዴሊሚተር የሚለውን ታገኛላችሁ። እሱ ላይ ክሊክ ስታደርጉ የራሱን ዊንዶ ይከፍትላቸዋል ማለት ነው። ባይ ዴሊሚተር የሚለው ምንድነው? ለምሳሌ በብራኬት፣ በኮማ፣ በሃይፈን የተለያዩ ወርዶች ካሉ እነዛን ለይቶ ኤክስትራክት እንዲያደርግላችሁ ይጠቅማችኋል ማለት ነው። እዚች ጋር እንደምትመለከቱት ቲሸርት እና ኤክሴል የተለዩት በአንደርስኮር ነው። ሬድ እና ኤክሴልም የተለዩት በአንደርስኮር ነው። የዳታዬ ዲሊሚተር ሆኖ የሚያገለግለው እዚህ ላይ አንደርስኮር ይሆናል ማለት ነው። እዚች ጋር ትመጡና ከስተምን ትመርጣላችሁ። እዚች ጋር ከኪቦርዳችሁ ላይ ሺፍትን ይዛችሁ ሃይፈንን ስትነኩ አንደርስኮር ይጽፍላችኋል ማለት ነው። ይህን ካደረጋችሁ በኋላ አንደኛ ይሄኛው ዴሊሚተር በስተቀኝ በኩል ካለ ይሄን ትመርጣላችሁ፣ በስተግራ በኩል ካለ ይሄን ትመርጣላችሁ። በእያንዳንዱ ወርድ መሃል ገብቶ ከሆነ ኢች ኦከራንስ ኦፍ ዘ ዴሊሚተር የሚለውን ትመርጣላችሁ ማለት ነው። ስለዚህ እኔ ጋር ብዙ ቦታ ላይ ዴሊሚተሩ ገብቶ ስለሆነ እዚች ጋር ኢች ኦከራንስ ላይ መርጣለው ማለት ነው። ይህን ካደረግኩ በኋላ እዚች ጋር መጥቼ ኦኬን እነካለሁ። ኦኬን ስነካ እንደምትመለከቱት ቲሸርትን ለይቷል፣ ኤክሴልን ለይቷል፣ ሬድን ለይቷል፣ ፕላስ ደግሞ ኤስኬዩን ለይቷል ማለት ነው። የቀጣዩ ስራ የሚሆነው እነዚህን ኮለምኖችን ስማቸውን መቀየር ነው። ስለዚህ ይህን ለማድረግ እዚች ጋር ይሄኛውን አይተም ብለን ስሙን እንሰጣለን። ይሄኛውን ደግሞ ሳይዝ ብለን እንሰጣለን። ይሄኛውን ደግሞ ከለር ብለን ከሰጠን በኋላ የመጨረሻውን ደግሞ አይዲ ወይም ኮድ ብላችሁ መስጠት ትችላላችሁ። ይህን ካደረጋችሁ በኋላ የቀጣዩ ስራችን የሚሆነው የማይጠቅመውን ኮለምን ማጥፋት ነው። ይህም በዚህኛው ዴታ ሴታችን ላይ ይሄኛው ሲሪያል ነምበር የሚለው ኮለምን ስለማያስፈልገን ይሄን ሴሌክት ካደረገን በኋላ እላዩ ላይ ራይት ክሊክ አድርገን ሪሙቭ ላይ ክሊክ ስናደርግ
ሙሉ በሙሉ ይጠፋልናል ማለት ነው። እዚህ ላይ እንደምትመለከቱት በስህተት የሰራችሁት ስራ ካለ አፕላይድ ስቴፕ ላይ ወደኋላ መመለስና ማስተካከል ትችላላችሁ። እዚህ ጋር እንደምትመለከቱት እዚህኛው ላይ ሁሉም ፊደላት በካፒታል ስለተጻፉ ወደ ሴንቴንስ ኬዝ ለመቀየር ከፈለጋችሁ አይተም የሚለውን ኮለም ሙሉ ሴሌክት ካደረጋችሁ በኋላ ትራንስፎርም ላይ ክሊክ ታደርጉና ፎርማት ላይ እዚች አርዋ ላይ ክሊክ ስታደርጉ እንደምትመለከቱት ካፒታላይዝ ኢች ወርድ የሚለውን ታገኛላችሁ። ስለዚህ እያንዳንዱን ወርድ ካፒታላይዝ እንዲያደርግ ታደርጋላችሁ ማለት። እንደምትመለከቱት ቲሸርት የሚለው የመጀመሪያውን ፊደል ካፒታል አድርጎ በትክክል አስቀምጦልናል ማለት ነው። ሌላኛው ደግሞ እንደ ኤግዛምፕል የሚጠቅማችሁ እዚህ ላይ ዴታ ሴቶችን እንዴት ሪፕሌስ እንደምታደርጉ የምናይበት ነው። ይህን ለማድረግም እዚህ ጋር እንደምትመለከቱት አይተም ሚል ኮለምን ሙሉ ሴሌክት ካደረግኩ በኋላ እዚህ ላይ ራይት ክሊክ ካደረግኩ በኋላ ሪፕሌስ ቫሊዩስ ሚል ላይ ክሊክ አደርጋለሁ። እዚህ ጋር እንደምትመለከቱት ቲሸርት ሚለው ጽሁፍ ልክ አይደለም። ቲ ሃይፈን ሸርት አደርጋለሁ ማለት። ስለዚህ ቲሸርት ሚለውን ከጻፍኩ በኋላ እዚህ ጋር መጥቼ ሪፕሌስ ዊዝ ሚለው ላይ ቲ ሃይፈን ሸርት አደርጋለሁ ማለት። ስለዚህ ቲ ሸርት ይሆናል ማለት ነው። ከዛ ኦኬ ብዬ ክሊክ ሳረግ አውቶማቲካሊ ሃይፈን የሌለውን ቲሸርትን ወደ ሃይፈን ወዳለው ቲሸርት ይቀይርላችኋል ማለት ነው። ይሄኛው ፎርማቲንግ እንዴት እንደምትሰሩ የምናይበት ነው። ሌላኛው እዚህ ጋር የምንሰራው ስራ ከለር ላይ እንደምትመለከቱት እነዚህ ከለር ኮዶች ከሬድ በስተቀር ሌሎቹ ምን እንደሚሉ ስለማያሳውቁ ሌላ አዲስ ኮንዲሽናል ኮለምን እንዴት እንደምትፈጥሩ እናያለን ማለት ነው። እዚኛው ላይ ከሆናችሁ በኋላ እዚች ጋር አድ ኮለም ላይ ክሊክ ታደርጋላችሁ። አድ ኮለም ላይ ክሊክ ካደረጋችሁ በኋላ እዚች ጋር ኮንዲሽናል ኮለም ላይ ክሊክ ታደርጋላችሁ። ኮንዲሽናል ኮለም ላይ ክሊክ ካደረጋችሁ በኋላ እዚች ጋር ኒው ኮለም ኔም ላይ እዚች ጋር ከለር ኔም ማለት እንችላለን። እዚች ጋር ከለር ኔም ካላችሁ በኋላ እዚች ጋር ለምሳሌ አርኢዲ ከሆነ ሬድ እንዲል፣ ቢኤልኬ ከሆነ ብላክ እንዲል፣ ደብሊውኤችቲ ከሆነ ዋይት እንዲል እናደርጋለን ማለት ነው። ለምሳሌ እዚች ጋር ኢፍ እንላለን። ኢፍ እዚች ጋር ከለር አለች። ከለሯ ኢኳልስቱ አርኢዲ ከሆነች እዚች ጋር ሬድ ብሎ እንዲጽፍ እናረጋለን ማለት አርኢዲ። ከዛ ሌሎቹንም እንደዛ ለመጨረስ እዚች ጋር አድ ክሎዝ ብለን ክሊክ እናረጋለን። ይህን ካደረግን በኋላ አሁንም ኢፍ ከለር ኢኳልስ ካልን በኋላ ደብሊውኤችቲ ከሆነ ዋይት እንላለን ማለት ነው። ይህን እያላችሁ ልክ እንደዚህ ሁሉንም ትጨርሳላችሁ። እንደዚህ እያላችሁ ልክ እንደዚህ ሁሉንም ትጨርሳላችሁ። ይህን ካደረጋችሁ በኋላ እዚች ጋር ትመጡና ኦኬ ስትሉ እንደምትመለከቱት አዲስ ኮለምን ተፈጥሮላችኋል ማለት ነው። ያላስገባችሁት ኮለምን ለምሳሌ እዚህ ጋር ያላስገባሁት ብላክ ከለር አለ። እዚህ ጋር ቢኤልኬን ብላክ አድርጌ አላስገባውም። ይህን ለማስተካከል ከፈለኩኝ እዚች ጋር አፕላይድ ስቴፕ ላይ አድድ ኮንዲሽናል ኮለም የሚለው ላይ ደብል ክሊክ ሳደርግ ያን ይከፍትልኛል። እኔ እንደምትመለከቱት ብላክ ሚለውን አላስገባውም። አድ ክሎዝ ካልኩ በኋላ እዚች ጋር ከለር ብዬ ቢኤልኬ ሚለውን ካስገባው በኋላ ይሄኛው ብላክ እንደሆነ እነግራለሁ ማለት ነው። ብላክ ብዬ ጽፋለሁ። ከዛ ኦኬ ላለው ኦኬ ሳረግ አውቶማቲካሊ ሁሉም ከለሮች ተስተካክለውልኛል ማለት ነው። የቀጣዩ ስራ የሚሆነው ደግሞ ፊልድ ኔሞችን ወይም ኮለም ኔሞችን ኦርደር ማድረግ ነው። ይህን ለማድረግም እዚህ ጋር እንደምትመለከቱት አይዲ የሚለው ወደዚህ ወደ መጀመሪያ ላይ መምጣት አለበት። ይሄን ድራግ አድርጌ ከያዝኩ በኋላ ወደዚህኛው አምጥቴ ማስቀመጥ እችላለሁ ማለት ነው። እዚህ ጋር አይዲው አምጥቻለሁ። ከለሩንም ደግሞ መጨረሻ ላይ ስላስቀመጠው ይሄኛውን ፕሮፐር ከለር ኔሙን ወደ ከለር አምጥቼ አስቀምጣለሁ ማለት ነው። ከዚች ቀጥሎ አስቀምጣለሁ። ይሄኛው ከለር ኮድ ብላችሁ ብታስቀምጡ ጥሩ ነው። እዚህ ጋር ከለር ኮድ እንልና ይሄኛው ደግሞ የከለሩ ኔም ይሆናል ማለት ነው። ስለዚህ እንደዚህ ክሊን አድርጋችሁ ከጨረሳችሁ በኋላ የመጨረሻ ስራችሁ የሚሆነው ምንድነው? ይሄኛውን ወደ ኤክሴል ፋይላችሁ ሎድ ማድረግ ነው ማለት ነው። ይህን ለማድረግም እዚህ ሆም ላይ ክሊክ ካደረጋችሁ በኋላ እዚች ጋር እንደምትመለከቱት ክሎዝ ኤንድ ሎድ ምትላለች። እሷ ላይ ክሊክ ካደረጋችሁ በኋላ እዚች ጋር ክሎዝ ኤንድ ሎድ ቱ ምትል ትመጣለች። እሷ ላይ ክሊክ ካደረግኩ በኋላ
እንደምትመለከቱት ቀጣይ የሚመጣልኝ አንደኛ ኤግዚስቲንግ ወርክሺት ላይ ማስቀመጥ እችላለሁ፣ ያለዛም አዲስ ወርክሺት ከፍቶልኝ እንዲያስቀምጥ እችላለሁ ማለት። ስለዚህ ለሪፈራንስ ወይም ለተለያዩ ነገሮች ስለሚጠቅመኝ ኒው ወርክሺት ላይ እንዲያስቀምጥልኝ አደርጋለሁ ማለት። ኒው ወርክሺት ላይ ኦኬ ካልኩ በኋላ እዚህ ጋር እንደምትመለከቱት ወደ አዲስ ወርክሺት ቀይሮልኛል ማለት ነው። እዚህ ጋር እንደምትመለከቱት የቀድሞ ዳታዬ እንደምትመለከቱት ባለ 6 ኮለምን ነበረ። ክሊንድ ያልሆነ ዴታ ሴት ነበረኝ። ቀጣይ ደግሞ ክሊንድ ወደሆነና በጣም ወደሚያምረው ዴታ ሴት ቀይር ያለው ማለት ነው። ስለዚህ ከዚችኛዋ ኮለምን ብቻ ከቢ ኮለምን ብቻ ወይም ከኤስኪዩ ብቻ ወደ 4 እና 5 ኮለምን ፈጥሬ ዳታዬ ክሊንድ ሆኖና ለአገልግሎት ወይም ለውሳኔ ሰጭነት ሬዲ እንዲሆን አድርጋለሁ ማለት ነው። ይህም እጅግ በጣም ስለሚጠቅማችሁ ይህም የዴታ ክሊኒንግ ስራዬን ፓወር ኳየሪ እንዴት እንደሚያዘምን አሳይቶኛል ማለት ነው። ልክ እንደዚህ መሲ የሆነ ዴታ ሴት ካላችሁ ወደዚህ ኮንቨርት ለማድረግ ከፈለጋችሁ ፓወር ኳየሪን ተጠቅማችሁ ዳታ ክሊኒንግ መስራት ትችላላችሁ ማለት ነው። የኤክሰርሳይዝ ፋይሉን ከፈለጉ ከዚህ ቪዲዮ ጋር ዲስክሪፕሽን ስር አስቀምጥላችኋለሁ። አይ ሆፕ ይሄ ቪዲዮ እጅግ በጣም እንደጠቀማችሁ ተስፋ አደርጋለሁ። ከቻናሌ ተመልካቾች 82% የሚሆነው ቻናሉን ሰብስክራይብ ሳያደርግ ቪዲዮን ብቻ አይቶ ስለሚወጣ እርሶ ይህን ቪዲዮ ካዩ በኋላ ሰብስክራይብ በማድረግና ቪዲዮን ላይክ በማድረግ ጥያቄ ካለው ደግሞ ኮሜንት ላይ በመጻፍ ይጨርሱ። እጅግ በጣም አድርጌ አመሰግናለሁ።